ብቻ ይቅርታ አድርጉልኝ እንግዲህ ስለጠፋው ኦልሬዲ እመጣለሁ ብዬ አስባለሁ። እግዚአብሔር ነው መድኃኒዓለም ያውቃል። ቃል ገብቻለሁ እመጣለሁ ማለት ነው። እውነት ሲፈል እሺ ይታባስና እና የት ነው ብሏል። ሰላም ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ የላችሁ የመጣሁት የፍቅርንና የሄለንን ቪዲዮ ነው። እንግዲህ ሄለን በጣም ብዙ ነገር እያወሩባት ነው። ሄለን አረገዘች፣ ሄለን ጠፋች፣ ሄለን እንደዚህ ሆነች እያሉ በጣም ብዙ ቪዲዮ እያወጡ ነው። እሷም ከ15 ቀን በላይ ይሆናል ቪዲዮም እንግዲህ አልሰራችም። ስለዚህ ለምንድነው ቪዲዮም ያልሰራሽው? ለምንድነውስ የጠፋሽው? ያንቺ ችግር ምንድነው? በሚባል እንግዲህ እኔ ስጠፋ እሷ ለምንድነው ቪዲዮ ያልሰራሽው? ለምንድነው የጠፋሽው ብላ ስለምትጠይቀኝ እኔም ዛሬ ለመጠየቅ ፍቅር መፍትሄ ነው መሰለኝ። በእርግጥ በእግር መንገደኛ ነው የተገናኘ ነው እንጂ እኔም ስላልተመቸኝ የትም ብዬ አልፈለኳትም። አሁን ግን አጋጣሚ ሆኖ ድንገት ስለተገናኘን እኔና ሄለንን ጠርቻታለሁ። በአጋጣሚ መንገድ ነው ተገናኘ ነው። ስለዚህ እኔም ያለውበት ቦታ ሰነግራት እሺ እመጣለሁ ብላ ለኔም ስለነገረችኝ ቪዲዮ ለመስራትም የኮራችና ምን ችግር እንዳጋጠማት በዚሁ እኔና ጓደኛዬም የልደታችን ቀን ብቻ ነው የተገናኘ ነው እንጂ እኔና ጓደኛዬም አልተገናኘንም። ስለዚህ ዛሬ ጓደኛዬንም ላስተዋውቃት በልደቴ ቀን ግርግር ነው። እኔም በጣም ስለደነገኩ ምንም ማቀው ታሪክ ስለሌለ በዛን ጊዜ ዛሬ ደግሞ በዚሁ አጋጣሚ ለምን እንደጠፋች በጣም ብዙ ተመልካቾች እየጠየቋት ስለሆነ ለምንድነው ከስራ ራሷን ማግለል የፈለገችውና ምን ችግር እንዳጋጠማት ሄለንን አብረን እስቲ እንከታተላለን። እዚህ የሆነ ቦታ ቁጭ ብዬ ነው ሄለንን እየጠበቅኳት ያለሁት። ስለዚህ ሰላም ጤና ይስጥልኝ። እንዴት ናችሁ ውድ ቤተሰብ? ሰብስክራይብ እና ላይክ እያረጋችሁ ይሄንን ቪዲዮ አበረታቱኝና ከፈለጋችሁ ዲስላይክ ካልፈለጋችሁ ደግሞ ዲስላይክ ከፈለጋችሁ ደግሞ ላይክ እያረጋችሁ። ስለዚህ እንግዲህ ሄለንና ፍቅር ተገናኝተው አንዳንድ ነገር አብረው ሲጫወቱ ሄለን ደግሞ እኔ ካሜራ ፊት መቆምም ካሜራ መያዝም አሁን እየረሳሁትና እያቆምኩ እስከሆነ ድረስ በጣም በቃ እያፈርኩ መጣው ሄለን እያለች ነበረ። እንግዲህ ውድ ተመልካች ሄለን ምን ችግር እንዳጋጠማት ብዙ ጊዜ ሄለን ችግር ሲያጋጥማትም ወታ መናገር አትፈልግም። ስለዚህ አንዳንድ ጊዜ በዝምታ ነው የምታሳልፈው ይመስለኛል። ነገር ግን ፍቅር ለምንድነው ዝም የምትዩ? ያንቺ ችግር ምንድነው? ሁሌ ሳይሽ ችግርሽን ማውራት አትፈልጊምና በምን በሚመለከት ነው ችግርሽን ማውራት የማትፈልጊው? አሁንስ ምን ጥጋብ ተሰምቶሽ ነው ቪዲዮ የማትሰሪው? እኔ እንኳን ቪዲዮ አልሰራም ብዬ ዝም ስል ምን ፈልገሽ ነው ቪዲዮ የማትሰሪው? ለምንድነው በራቻቸው ተመልካቾችሽ ይፈልጉሻል ብለሽ ስታናግሪ ነበረ። እኔም ዛሬ አንቺን ለማናገር ፈቃደኛ ኮንሽ። አንቺ ደግሞ ለምን ቪዲዮ መስራት ከ15 ቀን በላይ ለምንድነው ያቆምሽው ስትላት ያንቺን ምክንያቴ ነግሬሽ ነበረ በፕራይቬት ስትላት ነበረ። አይ ምክንያትሽ በተመልካቾችሽ በፊት ያንቺን ምክንያት ማወቅ እፈልጋለሁ። በድጋሚ ደግሞ አንዳንድ ችግሮችን ያሉትን ችግር ደግሞ አብረን መፍታት እንችላለን። ከእንግዲህ በኋላ ቪዲዮ ለመስራት አላቆምምና ምንም ችግር ቢመጣ አላቆምም ብለሽ ለኔ ቃል ከገባሽልኝ እኔ በተመልካች ፊት አንቺ ቪዲዮ ለመስራት ቃል ከገባሽልኝ እኔ ደግሞ አንቺን የማላምንበት ምክንያት የለም ብላ እንግዲህ ስትናገር ነበረ። እንግዲህ ውድ ተመልካች እናንተ ደግሞ ተመልካችን ሄለንም በጣም ከቪዲዮ በስተጀርባ ስለ እውነት በጣም ብዙ ነገር እየተወራ ነው። እኔ ራሱ የእነሱን ቪዲዮ እውነት መስሎኝ እየዘለልኩኝ ሄጄ ሳይ ያው እንግዲህ እሷ ቤት ሲሄድም እውነትም ከ15 ቀን በላይ ቪዲዮ ካለቀቀች ሆኗታል።
በቪዲዮ የሚያመጡት ነገር እውነት ነው ወይ ብዬ አንዳንድ ጊዜ እኔም እጠረጥራለሁ። ዛሬ ግን በሰላም አይቻታለሁ። ይሄው ፍቅር ቤት ነው ሰርቼ እንኳን አላቅም በነሱ ቪዲዮ። እስቲ ልሞክር። ሄለን በጣም ጎበዝና ጠንካራ ሴትና የሚሆናትንና የማይሆናትን ሰው በአስጠንቅቃ በርቀት የምታቅ ሰው ነች ማለት ነው። እና ስለዚህ እንደዚህም ሆኖ ውድ ተመልካች ሄለንን እኔ ብዙ እሷ ቤት እንግዲህ በሷ ቪዲዮም ሰርቼ አላቅም። ዛሬ ራሱ በፍቅር ሰበብ ነው። ፍቅርም በፊቷ ቻናል ሀቢባ ቤትም ገብታ ስታለቃቅስ ነበረ። አሁንም ግን ፍቅር ስለሆነች ብቻ ነው በዚህ ቪዲዮ የመጣሁት። ግን ፍቅርም በፊት እሰራበት ነበረ። ግን ነገሩ ነው፣ ውስጡ ጉራንጉር ነው እየተባለ ለዚህም እስቲ ለዚህ ኮንፊደንስ ተመልካችና ላይክ የሚያደርገኝ ሰው ስለሌለ ለዚህ ኮንፊደንስ ነው የሚባለው። ስለዚህ እስቲ እኔም ብታበረታቱኝ ለሀቅ ነው ይሄው ኮንፊደንስ ስላለኝ ማለት ነው። ስለዚህ ለዚህም ብታበረታቱኝ በጣም ደስ ይለኛል ማለት ነው። እና ውድ ተመልካቾቼ እንግዲህ አውርተው ጨርሰው ፍቅርም ጓደኛዬን አስተዋውቅሻለሁ በማለት እንግዲህ እነሱ ስራ ጨርሰው ሊወጡ አካባቢ ሲቆሙ ሄደው ቪዲዮ እየቀረጹ ካሜራማን ይዘው ሄደው ያሉበት ቦታ ፍለጋ ሄደው ከዛ እንግዲህ መጥተው ተዋውቀው ሰላም ብለው ሄለንን ሲመለሱ ለተወሰነ ጊዜ እዚሁ ጠብቀኝ፣ ለተወሰነ ጊዜ እዚሁ ጠብቁኝና እንመጣለን ብለው ተነስቶ አንድ ላይ ተሰብስበው ሞተር ሳይክል እንነዳለን ተብሎ እንግዲህ ሄደዋል ማለት ነው። ሄለን እዛ ቦታ ሲሄዱ እኔ ብሞትም አልነዳም መንዳትም አላቅም ስለማላቅበት እንደዚህ ረዣዥሞችን ነገር እኔ መንዳት አላቅም። የማላቀው ነገር ደግሞ አላቅም ማለት ምንም ማለት አይደለም። ስለዚህ ታዲያ በመጀመሪያ ደረጃ ለምንድን ነው እሺ ያልሽው ሲሏት እኔ እናንተን ለማየትና ለእናንተ ብዬ ነው እናንተን ለማየት ፈልጌ በቃ ለእናንተ ራሱ ቁጭ ብዬ ሞራል ከሰጠው አይበቃኝም ወይ በሚባል ሁኔታ እንግዲህ የፍቅር ጓደኛ አይሆንም፣ አትወርቂም። የፍቅር ጓደኛ ማለት ነው። እና ስለዚህ በቃ እንደዚህ ተባብለው እውነትም ሄለን መንዳት ትፈራለች፣ አታቅም። ስለዚህ ስለማታቅ እኔ አስለማምድሻለሁ ብሎ አስገብቷታል። ስለዚህ እንግዲህ አብረው እየተንጓተቱ ነው ማለት ነው። እና የሚገርም ሁኔታ አላቅም ማለቷ ምንም ነገር አያሳፍርም። ስለዚህ እንግዲህ ለራሱ ጨዋታውን አቁሞ እያለማመዳት ነው። እንግዲህ በዚሁ ተያይዘው እልም ሰዎቹ እንዳይሉ ነው እየፈራሁት ያለሁት። ፍቅርና ይሄኛው ልጅም ማነች ሄለንና ይሄኛው ልጅም እንዳይጠባበሱ በጣም እየጠበኳቸው ነው። እንግዲህ ውድ ተመልካች ምን እንደምትሉ ምን እንደምትሆኑ አብረን እንከታተላለን። ላይክ እና ሰብስክራይብ ይሄንን ቪዲዮ እያደረጋችሁ እንግዲህ ምርጥ ቆንጆ የሚባባሉትን ሰዎች በጣም ቆንጆ ሰዎችን አብረን እንከታተላቸዋለን። ሰብና ላይክ እያደረጋችሁ አበረታቱኝ ማለት ነው። ውድ ተመልካች ብቻ ይቅርታ አድርጉልኝ እንግዲህ ስለጠፋው። ኦልሬዲ እመጣለሁ ብዬ አስባለሁ። እግዚአብሔር ነው መድኃኒዓለም ያውቃል። ቃል ገብቻለሁ፣ እመጣለሁ ማለት ነው። እውነት